በታጠቁ እስረኞች የሚጠበቀውና ውጩን ዓለም የሚያስንቀው ቅንጡ እስር ቤት። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በቶኮሮን እስር ቤት ውስጥ የሚገኘው የልጆች መጫወቻ ቦታ እስር ቤት ነው ብሎ ማን ያምናል? ያውን በላቲን አሜሪካና በቬንዙዌላ የተስፋፋውና እጅግ አስፈሪ ትሬን ዲ አራጓ የወንበዴዎች ቡድን እስር ቤት በቶኮሮን ከተማ የሚገኝ ይህ እስር ቤት የተገነባው እንደ አውሮፓውያን ዘመን አቆጣጠር በ1982 ነው። ከተማው ከቬንዙዌላ መዲና ካራካስ 140 ኪሎ ሜትር ይርቃል። 2.25 ስኩዌር ኪሎ ሜትር ስፋት ያለው ሲሆን 750 እስረኞች የመያዝ አቅም አለው። ይሁን እንጂ ትሬን ዲ አራጓ የሚባለው የወንበዴ ቡድን በተስፋፋበት ከአውሮፓውያን 2015 እስከ 2018 ባሉት ዓመታት ውስጥ ከ7000 የሚበልጡ ሰዎች መኖሪያ ሆኖ ነበር። አሁን ላይ በቬንዙዌላና በላቲን አሜሪካ በሚገኙ አደገኛ ወንበዴዎች ተወሮ የነበረው ይህ እስር ቤት በኒኮላስ ማዱሮ መንግስት ትዕዛዝ እንዳልነበረ ሆኗል። የማዱሮ መንግስት በወንበዴዎች ቁጥጥር ስር የነበረውን እስር ቤት ከ11000 በላይ ወታደሮችን በማሰማራት መልሶ በእጁ ያስገባ በቅርቡ ነበር። ከዚህ በኋላ ለታሰሩ ዘመዶቻቸው ምግብና ልብስ ለማድረስ በአካባቢው የሚመላለሱ በርካታ ሴቶች አይታዩም። ወደ እስር ቤቱ መዋኛ ስፍራ ለመሄድ እናቶቻቸውን የሚያጣድፉ ህጻናትም እንዲሁ። በአራጓ ግዛት ቶኮሮን ከተማ የሚገኘው ቢራ መሸጫና ሌሎች የንግድ ተቋማትም ተዘግተዋል። ጎብኚዎች ስልካቸውን ለማስቀመጥ $1 የሚከፍሉባቸው ከእስር ቤቱ ፊት ለፊት ያሉ ሱቆችም አገልግሎት አይሰጡም። በእስር ቤት ውስጥ ያለው ህንጻ የማፍረሱ ሂደት ግን ቀጥሏል። ይህ ከመሆኑ ከአንድ ዓመት ገደማ በፊት የምርመራ ጋዜጠኛና የቢቢሲ ልዩ ዘጋቢ ሮና ሪስኪዊዝ ይህንን ቅጡ እስር ቤት የመጎብኘት ዕድል ነበራት። ጋዜጠኛ ሪስኪዊዝ እስር ቤቱን የጎበኘችው በአገሪቱ ስለተስፋፋውና ስለተደራጀው የወንጀለኞች ቡድን እየጻፈች የነበረውን መጽሐፍ ለማጠናቀቅ በአካባቢው እጅግ አደገኛ የሆኑ የትሬን ዲ አራጓ ወንበዴዎች ምሽግ ሆኖ የሚያገለግለውን እስር ቤት ምን እንደሚመስል ለማየት ነበረ። መንግስት የቶሮኮን እስር ቤት መልሶ መቆጣጠሩን ሲያስታውቅ ማመን አልቻልኩም ነበር ብላለች ሪስኪዊዝ የወንበዴ ቡድን መሪ የሆነውንና አሁን ላይ በላቲን አሜሪካ በጥብቅ የሚፈለገው ኤልኒኖ ጉሬሮን ግዛት በጎበኘችበት ወቅት ያየችው ሁሉ እንዳስደመማት ትናገራለች። ቶኮሮን እስር ቤት ቶኮሮን እንደማንኛውም እስር ቤት አልነበረም። ቅንጡ የመዝናኛ መንደር እንጂ። መዋኛ ገንዳዎች፣ መካነ እንስሳት፣ የስፖርት ማዘውተሪያ ስፍራ፣ ምግብ ቤቶች፣ የቤዝቦል ስታዲየም፣ የእጽ መሸጫ ሱቆች፣ ሞተር ሳይክሎችና የጦር መሳሪያዎች አለ። የቶኮሮን እንዲሁም ትሬን ዲ አራጓ የሚባለው የወንበዴ ቡድን መሪ ይህን እስር ቤት ወደ ቶኮሮን ከተማ ሳይቀየር እረፍት እንደማይኖረው ይናገር እንደነበር እስረኛው አስጎብኚዋ ጁሊዮ ለሪስኪዊዝ ነግሯታል። ጁሊዮ ይህንን ሲነግራት ጎብኚዎች አረፍ የሚሉበት ከእንጨት የተሰሩ ውብ ወንበሮች እና ጠረጴዛዎች እንዲሁም ቴሌቪዥን በሚገኝበት አካባቢ ሆነው ነበር። ቶኮሮን ይህ ቀረ የሚባል ነገር የለውም። መካከለኛ ገቢ ያላቸው ቱጃሮች የሚኖሩበት ትንሽ ከተማ ለመሆን ተቃርቦ ነበር። እስር ቤቱ በቬንዙዌላ የተለመደው የኤሌክትሪክ ኃይል አቅርቦት ሲቋረጥ ኃይል የሚያገኙበት የራሱ የኤሌክትሪክ ኃይል ምንጭ የነበረው የቴክኒክ ስራውን የሚሰራን ቡድን ነበረው። እነዚህ ባለሙያዎች የራሳቸው የደንብ ልብስ የነበራቸው ናቸው። ጂንስ ሱሪና ቀለም ያለው ቲሸርት ነበር የሚለብሱት። እስር ቤቱ ያለው የኤሌክትሪክ ስርዓት የመጠገንና አቅርቦቱን የመከታተል ኃላፊነት የነበራቸው በአቅራቢያ ያሉ ከተሞች ነዋሪዎችም የኃይል መቋረጥ ሲያጋጥማቸው እንዲሰሩላቸው ይወስዷቸው ነበር። የቶኮሮን እስር ቤት 750 እስረኞች የመያዝ አቅም የነበረው ሲሆን 7000 በላይ የሚሆኑ ሰዎች መኖሪያም ሆኖ ነበር። ቁማርተኞች። የቡድን መሪው ጉሬሮ ቶኮሮን እስር ቤትን ለመለወጥ ለነበረው ጥልቅ ፍላጎት በእስር ቤት ውስጥ የሚገኙትን ህንፃዎች፣ መዝናኛ ስፍራዎች እንዲሁም በእስር ቤት ያለው ስርዓትና ጸጥታ ይመሰክራሉ። የእስር ቤቱ ሁሉም አካባቢዎች AR-15 ወይንም AK-103 መሳሪያ ጠመንጃና ሽጉጦች በታጠቁ ሰዎች ይጠበቃል። ከነዚህ ጠባቂዎች ራሳቸው እስረኞች ናቸው። ጠባቂዎቹ ጋሪትሮስ እያሉ ነበረ በእስር ቤቱ ቋንቋ የሚጠሯቸው። ቁማርተኞቹ እንደማለት ነው። በርካታ እጽዋት በሚገኝበት ትልቁ ተራራ ስር የሚገኘው መካነ እንስሳትም 2 ጠባቂዎችና ተንከባካቢዎች ነበሩት። ጉሬሮ ትልቅ ቦታ የሚሰጠው እባብ ከጠፋ በኋላ ያ ክስተት እንዳይደገም ይፈለግ ስለነበረ ነው ተንከባካቢዎቹን ያሰማራው። አዕዋፋት፣ ጦጣዎች፣ ሰጎኖች፣ ዶሮዎች፣ ድመቶች፣ ፈረሶች፣ አሳማዎች፣ የቀንድ ከብቶች ተለይተው በየራሳቸው ዝርያ ምቹ ቦታ ነበር የተቀመጡት። ይህ ብቻም አይደለም፣ የእያንዳንዳቸው ባህሪ የሚገልጽ ትንሽ ካርድም ነበራቸው። በዚያ ቦታ እስረኞች በኩክ ፋይት ጨዋታ የሚወራረዱበት በኮንክሪት የተሰራ አስገራሚ ሜዳ አለ። ኩክ ፋይት በታጠረ ቦታ 2 አውራ ዶሮች እንዲጋጠሙ በማድረግ የሚካሄድ የውርርድ ጨዋታ ነው። ይህ ጨዋታ በአንዳንድ ሀገራት ክልክል ነው። ከዚህ ቀጥሎ ደግሞ በቡድኑ መሪ ዲዛይን የተደረገ በሰው ሰራሽ ሳር የተሰራ የቤዝቦል ስታዲየም ይታያል።
የቶኮሮን የመጨረሻው መጀመሪያ። እስር ቤቱ በእስረኞች ከፍተኛ ጥበቃ ይደረግለታል። ሪስኪውዝ በጉብኝት ወቅትም ጠመንጃና ሽጉጥ የታጠቁ ሁለት ሰዎች እንቅስቃሴዋን በ3 ሜትር ርቀት በቅርበት ይከታተሉ እንደነበር አስታውሳለች። በከባድ ሞተር ሳይክሎች ከሚያልፉት በተጨማሪ በእያንዳንዱ 100 ሜትር በታጠቁ ሰዎች አጠገብ ነበር የምታልፈው። ከአንዱ ቦታ ወደ አንዱ ስትሄድ በርካታ መሰረተ ልማቶችና የተለያዩ አገልግሎቶች የሚሰጡ ተቋማትን ተመልክታለች። በፈረስ ግልቢያ ውድድሮች የሚካሄዱ ውርርዶች አይታለች። በጣም ያስገርማት ግን እጽ ለመሸጥ ብቻ ተለይተው የተዘጋጁ ሱቆች ነበሩ። ከማሪዋና እስከ ኮኬን ከዚያም እስከ ሰው ሰራሹ እጾች ይሸጥበታል። በእያንዳንዱ እርምጃዋ የምታየው ሁሉ ከ2016 ጀምሮ ሾልከው ወጡ በተባሉ ፎቶዎችና ቪዲዮዎች ላይ ያየቻቸውን ቦታዎች ያስታውሷታል። ከምታስታውሰው አንደኛው ቶኪዮ የምሽት ክለብ ነው። በዚህ ክለብ በጣም ዝነኛ የሆኑ የቶኮሮን ፓርቲዎች የተዘጋጁበት ነበር። ይሁን እንጂ በ2002 አጋማሽ የወንበዴ ቡድን መሪዎች የምሽት ክለቡን ለሕዝብ ክፍት እንዳይደረጉ ከመንግስት ትዕዛዝ ተሰጥቷቸው እንደነበር የቀድሞ የቡድኑ አባል ለሪስኪውዝ ነግሯታል። ከማንና ከየት እንደሆነ ግን አልገለጸላትም። ሆኖም ጉዳዩ የሕዝብ ትኩረት ስቧል የሚል ስለነበር በእስር ቤት ውስጥ የሚካሄዱ ፓርቲዎች ቀጥለው ነበር። ይህ ትዕዛዝ ምናልባትም የቶኮሮን መጨረሻ መጀመሪያ መሆኑን አመላካች ሊሆን ይችላል። በዚህ ወቅት የቡድኑ መሪ ጉሬሮም አጋሮቹን በተለያዩ እስር ቤቶች በፌስቡክ የገበያ ገጽ የሚካሄዱ ተሽከርካሪዎች ሽያጭ ማጭበርበሮችን እንዲያግዱ ትዕዛዝ ሰጥቶ ነበር። በርካታ የማህበረሰብ አባላት የአጭበርባሪዎቹ ሰለባ ሆነው የነበረ ሲሆን ወንጀሉ በርካታ ባለስልጣናትንም የነካ ነበር። የሚሊዮነሮች ብቻ እስር ቤት። ጋዜጠኛ ሪስኪውዝ ለእስረኛው አስጎብኚዋ ጁሊዮ የወሰደችለትን ዳቦ አብረው እየቀማመሱ ያወሩ ነበር። ጁሊዮ ዳቦ ወይንም ኃይል የሚሰጡ መጠጦችን ለማግኘት ብዙ እድል አልነበረውም። ጎብኚዎችን የሚቀበለውም አልፎ አልፎ ነው። ሆኖም ከሱ በባሰ ሁኔታ ውስጥ የሚገኙ እስረኞች እንዳሉም ለሪስኪውዝ አጫውቷታል። ከነዚህ እስረኞች መካከል አንዳንዶቹ በእስር ቤት ውስጥ በግ እየተባሉ ነበር የሚጠሩት። በእስር ቤት ውስጥ ባለው ማህበራዊ ደረጃ መጨረሻ ላይ የሚገኙ ነበሩ። እነዚህ እስረኞች ቤተሰብ የሌላቸው አሊያም በመሪው የተደነገገውን የእስር ቤቱን ሕግ የጣሱ ናቸው። በተወሰነ ቦታ ተገድበው ነበር የሚቀመጡት። በዚህ ምክንያትም የመዋኛ ገንዳውን፣ ምግብ ቤቶችን ወይም የምሽት ክለቦችን የመጠቀም ዕድል አልነበራቸውም። እነሱን ለመለየት ረጅም እጅጌ ያለው ሸሚዝ አሊያም መስመር ያለው ልብስ እንዲለብሱ እንዲሁም ከረባት እንዲያደርጉም ይደረጋሉ። አብዛኞቹ እነዚህ እስረኞች የተራቡ እንደሆኑ ያስታውቃሉ። እየተራመዱ ሲታዩ ሙታን ነበር የሚመስሉት ትላለች ሪስኪውዝ። ይህ እስር ቤት የሚሊዮነሮች እንደሆነና ሁሉም ነገር ገንዘብ መሆኑ ጁሊዮ ነግሯታል። ሁሉም እስረኛ በየሳምንቱ ለመሪው $15 መክፈል አለበት። ይህ ክፍያ እስረኞች ምንም አይነት ጥቃት ሳይደርስባቸው በእስር ቤቱ ለመቆየት የሚከፍሉት ነው። ለሌሎች አገልግሎቶች ክፍያ አለ። የክፍያ መጠኑ ግን እንደየ አገልግሎቱ ይለያያል። 2 በ2 የሆነች መኝታ ቦታ ለማግኘት $20 ኪራይ ይከፍላሉ። ቅዳሜና እሁድ ከጓደኛ ጋር አብሮ ለማሳለፍ ደግሞ $30 መክፈል ግድ ነው። በእስር ቤት ውስጥ የሚታዩ የባሌንሺያንጋ፣ ጉሲ፣ ናይክ የንግድ ማስታወቂያዎች በእስር ቤት ውስጥ ምን ያህል ገንዘብ እንዳለም ፍንጭ ይሰጣሉ። ሪስኪውዝ በእስር ቤት ውስጥ ቆይተዋ ያላየችው የመሪዎቹ መኖሪያ ቤት ብቻ ነበረ። ምክንያቱ ደግሞ የሚኖሩት ከትሬንዲ አራጓ መሪዎች ጋራ ቅርበት ያላቸው ሰዎች ብቻ እንዲገቡ በተፈቀደበት አካባቢ ስለሆነ ነው። እዛ ለመሪዎቹ ብቻ የተገነቡ የመዋኛ ገንዳዎችና ምግብ የሚሰራበት ቦታም ነበረ። አሁን ይህ ዓለም ተረት ሆኗል። መንግስት 11000 የጸጥታ ኃይሎችን በማሰማራት የወንበዴ ቡድኑን ይዞታ በታትኖታል። እስር ቤቱ ለመቆጣጠር የተሰማሩትን ወታደሮች የመሩት የቬንዙዌላ የአገር ውስጥ ጉዳይ ግንኙነት ሚኒስትር አድሚራል ሪሚጊዮ ሴባሎስ ለዚህ አይነት አገልግሎት የማይመጥኑ በጣም ሰፊ ቦታዎችን አግኝተናል ብለዋል። አሁን ላይ እንደ ቶኮሮን በርካታ እስረኞች እንዲሁም ጠፍቶ እንደታደነ እንዳለው የቡድን መሪ ኤልኒኖ ጉሬሮ ሁሉ የጁሊዮ ዕጣ ፈንታም አልታወቀም። የእስር ቤቱ በመንግስት ቁጥጥር ስር መዋል ለወንጀል ቡድኑ ከባድ ጉዳት ነው። ነገር ግን ይህ የወንጀል ተግባር ከቬንዙዌላ እስር ቤት ወደ ኮሎምቢያ፣ ብራዚል፣ ፔሩ፣ ኢኳዶር፣ ቦሊቪያ፣ ቺሊ ምናልባትም ወደ አሜሪካ የተስፋፋውን የዚህ አደገኛ ወንበዴ ቡድን መጨረሻ ይሁን አይሁን ግልጽ አይደለም። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።